የኢትዮጵያ ቴሌቪዥን ነው። ሰኔ 11 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ የሚደርሰው ወደ እናንተ የሚደርሰው የረቡዕ ምሽት የቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። የኢትዮጵያ ታምርት ንቅናቄ ህብረተሰቡ ለሀገር ውስጥ ምርቶች ያለውን አመኔታ ማሳደጉ ተገለጸ። በጌዲዮ ዞን የቡሌ ከተማ እድገት ችግር የሆነው የረጅም ዓመታት የአደረጃጀት ጥያቄ በመመለሱ መደሰታቸውን ነዋሪዎች ገለጹ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጥሪ አቀረቡ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ለረጅም ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሁድ ቤት ገብተናል። በዚያራችን አስበናቸው በያሉበት ሄደን የምንዘይራቸው የምንጠይቃቸው የምናከብራቸው ሰዎች አሉ። የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ። በልፊን ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉልናል። ባል ሲያገቡ ምንም አይነት ሙያ አይችሉም ነበር። አልችልም እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ። እውነት ነው? አዎ እልፍኝ ጨዋታ የራሳችን ባንድ አለ። ከንየሌለብሽ ከግሩ እስከ ራስሽ ሴቴን አስከባሪ በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የት ነው ያለነው? የተለያዩ የፈጠራ ውጤቶች፣ ፋሽን፣ ቴክኖሎጂ፣ እደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንን በብታዩት ዝግጅታችን እናይላችኋለን። እኔን አምራይ ልትሄድ ነው ማለት ነው። ለሄር ነው አምኛው። ሄሎ ቲጂ ሰበቡ ነጠላ ለብሼ አንሰበባኛ እንግዲህ እሁድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አጫጭር ዜናዎችን አስቀድማለሁ። የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ረጅም ዘመን ከኖረው ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉም ተናግሯል። ይህ የአስተሳሰብ ሽግግር ሰላማዊ የፉክክር ባህል ለኢትዮጵያ መጻኢ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ እንደነበርም ነው የገለጹት። በዚሁም አቋም ተመርተንም ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል። ዛሬም በሰሞኑ እያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲዎች ጋር አድርገናል ሲሉም ገልጸዋል ጠቅላይ ሚኒስትር አብይ አህመድ። ይህም ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብአት ለመውሰድ የታለመ መሆኑን ገልጸዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም
ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኙ። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸው የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ተብሏል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ መሆናቸው ነው የተገለጸው። አምባሳደር ብናልፍ አንዱዓለም ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መገናኘታቸውም ተገልጿል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ያሉ የዲፕሎማሲያዊ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተገለጸ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የውጭ ጉዳይ ሚኒስቴርን የ11 ወራት የዕቅድ አፈጻጸም ገምግሟል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ባለፉት 11 ወራት የሀገሪቱን ብሔራዊ ጥቅም ለማስጠበቅ የተከናወኑ ዲፕሎማሲያዊ ስራዎችን አቅርበዋል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ይሰነዘር የነበር ሐሰተኛ ፕሮፓጋንዳን በመመከትም ጉዳዩ በተባበሩት መንግስታት አጀንዳ እንዲሆን መደረጉም እንዲሁ ተገልጿል። የሁለትዮሽና የባለብዙ ወገን ግንኙነቶችን በማጠናከር የሀገሪቱ ብሔራዊ ጥቅም እንዲከበር መሰራቱም ነው የተገለጸው። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ዶክተር ዲማ ነጋኦ ኢትዮጵያ የባህር በር የማግኘት ጉዳይ ተጠናክሮ ሊቀጥል እንደሚገባው ገልጿል። ኢትዮጵያ ለጎረቤት ሀገራት ሰላም የምትሰራውን ስራ ልታጠናክር እንደሚገባም ነው እንዲሁ የተገለጸው። በሌላ በኩል በውጭ ሀገር ባልተመቸ ሁኔታ የሚኖሩ ኢትዮጵያውያን በዘላቂነት እልባት ለመስጠት መመሪያና ፖሊሲዎችን መፈተሽ እንደሚያስፈልግም ተገልጿል። ዘገባው የሪፖርተራችን መስከረም ቸርነት ነው። የውጭ ሀገር ዜጎች በኢትዮጵያ ቋሚ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚደነግገው ረቂቅ አዋጅ የካፒታል ፍሰትን ለማሳደግ እንደሚረዳ ተገለጸ። በሕዝብ ተወካዮች ምክር ቤት የህዝብ አስተያየት መድረክ ተካሂዷል። በፍትህ ሚኒስቴር የፖሊሲ ጉዳዮች አማካሪ ዶክተር ታደሰ ካሳ የአዋጁ አስፈላጊነትና ዓላማዎች ላይ ገለጻ አድርገዋል። አዋጁ አሁን ያለውን ተጨባጭ ሁኔታ ከግምት ውስጥ በማስገባት እንደ ሀገር ያለንን ተወዳዳሪነትና ተጠቃሚነት ለማሳደግ ታሳቢ ተደርጎ መዘጋጀቱን ተናግሯል። በዚህም የውጭ ዜጎች እምነት ኖሯቸው ካፒታል ስራ ላይ እንዲያውሉ ለማበረታታት እንዲሁም የሪል ስቴት ዘርፍ መስፋፋትን መደገፍን ዓላማ ማድረጉ ነው የተገለጸው። አዋጁ የማይንቀሳቀስ ንብረት ባለቤት ለመሆን ለመኖሪያ ቤት ግዢ አነስተኛ የገንዘብ መጠን $150,000 መሆኑን ይጠቅሳል። በውይይት መድረኩ የተለያዩ ጥያቄዎች ከተሳታፊዎች ተነስቷል። ከህገ መንግስቱ ጋር ያለው መጣጣምና ከፍትህ ስርዓቱ ጋር የመሸጥ የመለወጥ ጉዳይን እንዴት ተመልክቶታል የሚሉ ጥያቄዎችም ለአብነት ተነስቷል። ከህገ መንግስቱ ጋር የሚጋጭ ቀጥተኛ ንባብ አለመኖሩን የተናገሩት ዶክተር ታደሰ ካሳ ለሀገር ውስጥ ዜጎች የሚውለው መደበኛው የህግ ስርዓት ለውጭ ዜጎችም እንደሚሰራ ተናግረዋል። ከተቋማት ጋር ተናቦ መሄድ የሚሉ ጉዳዮችን በቀጣይ ማጤን እንደሚገባ ተናግረዋል ሲል የዘገበው ሪፖርተራችን ሞላ አለማየሁ ነው። በኢትዮጵያ ታምርት ንቅናቄ በአፋር ክልል በተለያዩ ዘርፎች የሚሳተፉ የሀገር ውስጥና የውጭ ኢንቨስተሮችን ቁጥር ማሳደግ መቻሉን ርዕሰ መስተዳድር አወል አርባ ገለጹ። ርዕሰ መስተዳድሩ 2 ባዮዲን የበለጸጉ የጨው ማቀነባበሪያ ፋብሪካዎችን መርቀው ስራ አስጀምሯል። በዘርፉ የተሰማሩ ባለሀብቶችን በመደገፍ በክልሉ ያለውን እምቅ የማዕድን ሀብት በአግባቡ ለመጠቀም በትኩረት እንደሚሰራም ነው የተገለጸው። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አይሻ ያሲን በበኩላቸው በኢትዮጵያ ታምርት ንቅናቄ በክልሉ የኢንቨስትመንት ዘርፍ የነበሩትን ውስንነቶች በማስወገድ በርካታ ፋብሪካዎችን ወደ ስራ ማስገባት መቻሉን ገልጿል። የተመረቁት አልአለስና አርዲ በአዮዲን የበለጸገ ጨው የተሰኙ ማቀነባባሪዎች ሲሆኑ በቀጣይም በተለያዩ ዘርፎች ወደ ስራ የሚገቡ ፋብሪካዎች መኖራቸውን የተጠቆመው ፋብሪካዎቹ ከ208 በላይ ለሚሆኑ የአካባቢው ነዋሪዎች የስራ ዕድል መፍጠራቸው ታውቋል። ወደ ዝርዝር ዘገባዎቻችን እናልፋለን። በጌዲዮ ዞን ዲላ ዙሪያ ወረዳ የአካባቢ ጥበቃ ስራ እየተከናወነ ይገኛል። በዚህ ስራም በአካባቢው የሚገኘው የቦለጨ ተራራ በጥቅጥቅ እና ለምለም ደን የተዋጠ ነው። ለዘንድሮ የአረንጓዴ አሻራ መርሃ ግብርን በአካባቢው ሰፊ ዝግጅት እየተካሄደ ይገኛል። በዚህ ጉዳይ ላይ ባልደረባችን ተስፋዬ ለሜሳ ዝርዝር ዘገባ አድርሶናል። እንከታተል።
አሁን የምገኘው በጌዲዮ ዞን ዲላ ዙሪያ ወረዳ ልዩ ስሙ ቦሎጮ ተራራ በሚባል አካባቢ ነው። ይህ አካባቢ ከተራራነት ባለፈ ጥቅጥቅ ደን ያለበት አካባቢ ነው። በተለይ ደግሞ ልዩ የሚያደርገው ደኑ በማህበረሰቡ የሚጠበቅና እንክብካቤ የሚደረግለት ነው። ታዲያ በአረንጓዴ አሻራ መርሃ ግብርም ጭምር ማህበረሰቡ የተለያዩ ሀገር በቀል ችግኞችን እየተከለ አካባቢውን በመጠበቅ ላይ ይገኛል። ያነጋገርናቸው የአካባቢው ማህበረሰቦች እንደገለጹልን ከሆነ ደንን መጠበቅ ለዘመናት የቆየ ባህላዊ እሴት ነው። በመሆኑም አንድም ዛፍ መቁረጥም ሆነ ደን ውስጥ መግባት በፍጹም አይፈቀድም። ዘበኛ የለውም። ህዝብ ራሱ ዘበኛ ነው። ህዝብ ራሱ የአካባቢ ህዝብ የተከበረ ነው። ልጅ የማይገባበት ነው። ከ50 እድሜ በታች ያለ ሰው ከወገብ በላይ ቅድም የገባንበት ማንም የማልፍ ሰው የለም። እድሜ የጨረሰ ሰው ነው የሚገባ። እስከ ዛሬ ድረስ በዛ ነው የተጠበቀው። ተተሻነ ትንኮባ ለሞታያና ነው ኢሌም እዳርን ነው አባቶቻችን ያስተማሩ በብዙ ያስተማሩ የደን የማይነካ ደን እንደሆነ ጥበቃ የሌለው ደን እንደሆነ እየተጠበቀ ያለበትም ደግሞ በባህል አባቶች እንደሆነ እንፈራለን። ወጣቱ በጣም አይነካም። ከዚህ ከአረንጓዴ አሻራ ጋርም ተያይዞ የኛም ኃላፊነት ከፍ ያለ ነው። የወደቁና ያረጁ ዛፎች ሲኖሩ ደግሞ በአረንጓዴ አሻራ መርሃ ግብር አማካኝነት በተለያዩ ሀገር በቀል ችግኞች ይተካሉ። ሁሉም አካባቢ በተለይ አንድ ተራራ ልማት የምንለው የአረንጓዴ አሻራ ልማት የምንለው ሁሉም አካባቢ በሁሉም ባለ ነው። 14 ቀበሌ አለን እንደ ወረዳችን። በሁሉም አካባቢ ክፍት ቦታዎች ተለይተው መልማት እንዳለበት፣ በችግኝ መልማት እንዳለበት፣ በፍራፍሬ ልማት መልማት እንዳለበት አየሩን ራሱ የመጠበቁ የዚህ የደኑ የመኖር እንደሆነ ምናልባት ኦክሲጅን በትክክሉ የምናገኝበት እንደገና ደግሞ ዝናብ ሳይቆራረጥ እያገኘን ያለነው ደኑ በመጠበቅ ላይ እንደሆነ አርሶ አደሩ ግንዛቤ ያለው አባቶቻችን ደን ህይወቱ ስለሆነ የመሬት አቀማመጡን በዚህ ልክ ቶፖግራፊው ስሎፒ ስለሆነ የግድ ሊኖር ደን መትከል አለበት። አሁን ደግሞ የበለጠ እንዲጠብቅም ደግሞ ለወጣቱም ጭምር ለማህበረሰቡም ጭምር ከፍተኛ ትምህርት እየሰጠን ያለንበት ሁኔታ አለ። የጌዲዮ ዞን የደንና አካባቢ ጥበቃ መምሪያም በዘንድሮ የአረንጓዴ አሻራ መርሃ ግብር እስከ 4 ሚሊዮን የሚጠጉ ችግኞችን ለመትከል ማቀዱን አስታውቋል። አሁን በዚህ በአረንጓዴ አሻራ ወቅት ከእርሻና ተፈጥሮ ጋር በቅንጅት እየሰራን ስለሆነ 4 ሚሊዮን ችግኝ ለመትከል የተለያዩ ቅንጅታዊ ስራዎችን ኮማንድ ፖስት በማደራጀት እንደገና ጉርጋት በማዘጋጀት ላይ ነው የምንገኘው ማለት ነው። በአጠቃላይ የቦሎጮ ተራራ የደን ጥበቃ ዘመቻ የማህበረሰብ ተሳትፎ ለአካባቢ ጥበቃ ያለውን ወሳኝ ሚና ያሳያል። በዛሬው የአዲስ ቀን የሀገር ጉዳይ ላይ ተገኝተው አረንጓዴ አሻራ ስላመጣው ውጤትና ለዘንድሮ አረንጓዴ አሻራ እየተደረገ ስላለው ቅድመ ዝግጅት ሀሳባቸውን ያካፈሉን በኢትዮጵያ የደን ልማት አረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ አበሩ ጠኑ ከችግኞች ቁጥር ባለፈ ውጤታማነታቸው ላይ ትኩረት እንደሚደረግ ገልጸዋል። እንግዲህ በዚህ አመት ወደ 7.5 ቢሊዮን በላይ ችግኞችን ማዘጋጀት ነበር እቅዳችን። ይሄንን ኦሬዲ አቺቭ አድርገናል ማለት እንችላለን። በቂ ችግኝ ዝግጅት አድርገናል ማለት እንችላለን። ችግኞቹን ማፍላትና ማጓጓዝ መትከል ብቻ ሳይሆን የመጨረሻ ግባችን ችግኞቹን ማጽደቅ ነው። የኛ አላማ ብለን ምንወስደውና ማንኛውም ማህበረሰብ መውሰድ ያለበት መትከል ሳይሆን የመጨረሻ ግቡ ማጽደቅ የሚለውን ነገር መውሰድ መቻል አለበት። ለረጅም ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሁድ ቤት ገብተናል። በዚያራችን አስበናቸው በያሉበት ሄደን የምንዘይራቸው የምንጠይቃቸው የምናከብራቸው ሰዎች አሉ። የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ። በልፊን ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉልናል። ባል ሲያገቡ ምንም አይነት ሙያ አይችሉም ነበር። አልችልም። እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ። እውነት ነው? አዎ። እልፍኝ ጨዋታ የራሳችን ባንድ አለ። ከንየሌለብሽ እንጂ ከግሩ
እስከ ራስሽ ሴቴን አስከባሪ በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የት ነው ያለነው? የተለያዩ የፈጠራ ውጤቶች፣ ፋሽን፣ ቴክኖሎጂ፣ እደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንን በብታዩት ዝግጅታችን እናይላችኋለን። ልሄድ ነው አምኛው። ሄሎ ቲጂ ሰበቡ ነጠላ ለብሼ አንሰበባኛ አንሰበባኛ። እንግዲህ እሁድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በዚህ ማዕከል ውስጥ የሚገኙ ልጆች በዚህ አካባቢ የሚገኙ ወላጆች በተለይም ደግሞ ስራን መስራት እንዲችሉ ያደረገ ነው። ልጆቻቸውን በዚህ ያስቀምጡና ከስራ ሲመለሱ ደግሞ ከዚህ ማቆያ ልጆቻቸውን ይወስዳሉ። ምንም ባይኖረኝም ቤት ባይኖረኝም ምንም ባይኖረኝም ግን ፍቅር እያደረብኝ መጣ። ያው ቀጠልኩኝ። እናቶች ደግሞ ልጆቻቸው በነፃ እዚህ ሲሆኑ ባንክ ቡክ እንዲከፍቱላቸው ቢያንስ በቀን 2 ብር እንዲያስቀምጡላቸው፣ ምክንያቱም እርዳታ ድርጅቱ ላይ ቀጥል ይችላል። ለልጆቻቸው ሴቪንግ እንዲያስተምሩ እንዲያስቀምጡ እናደርጋለን። አዎ ደስተኛ ነኝ። 70 ዓመቴ ነው። ግን ልቤ እንዳንቺ ነው። የንግስተ ሳባ ቤተ መንግስት በአክሱም ከተማ ከሚገኙ የአርኪኦሎጂ ውጤቶች ውስጥ አንዱ ነው። ስለዚህ ይህም በቃ እነዚህ ደረጃዎች የምታዩቸው ያው ከአንድ ድንጋይ የተሰሩ ናቸው። የነገስታቱ መካነ መቃብሮች ጋር ተመሳሳይነት አላቸው። ከጀርባ የምትመለከቱት ኢቲቲ ባይ ዳርጎ የተሰኘ ቤት ነው። 5 ወለል ህንፃ ለቡና ሙሉ እንዳዋለው ነው የተነገረን። ይህ ድርጅት እንግዲህ ቡናን ተጠቦበታል ነው የሚባለው። ቡና አልጠጣውም እስከዛሬ። ቡና የጠጣሁት ዛሬ ነው። እንዲህ አይነት ቡና ስኳር የለውም ግን በጣም ይጣፍጣል። ልክ ነህ። ያው እነዚህ ባዕድ ነገሮች ሲኖሩበት ነው ስኳር እንድትፈልግ የሚያደርገው ቡና። ይሄ ከሌሉ ግን ተለቅሞ ከወጡለት ቡናውን ብቻ ከሆነ የምታገኘው ስኳር የማያስፈልግ። እዚህ ቦታ ላይ ብዙ ሰዎች የሰውነታቸውን ክብደት ለመቀነስ ሰብሰብ ብለው ስፖርት ይሰራሉ። ስመጣ 85 ኪሎ ነበርኩኝ። ከ85 ኪሎ ነው አሁን ወደ 58 ኪሎ የገባሁት። እስካሁን እየሰራው ነው። በጣም ደስ ይላል። አሪፍ ነው። ጥሩ ውጤት ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን እንደቀጠልናቸው ወደ ዝርዝር ዘገባ እናልፋለን። በጌዲዮ ዞን የቡሌ ከተማ እድገት ችግር የሆነው የረጅም ዓመታት የአደረጃጀት ጥያቄ በመመለሱ መደሰታቸውን ነዋሪዎች ገልጸዋል። ለከተማዋ ቀጣይ እድገት አስፈላጊውን ድጋፍ እንደሚያደርግም የደቡብ ኢትዮጵያ ክልል አስታውቋል። ተስፋዬ ለሜሳ ዝርዝር አለው። በጌዲዮ ዞን የቡሌ ከተማ በ1882 ዓ.ም የተመሰረተች እንደሆነ ይነገራል። ይሁን እንጂ ይህ ሁሉ ታሪክና እድሜ ያላት ከተማዋ በተለያዩ ምክንያቶች ሲጠበቅባት የነበረውን ያህል እድገት ሳታሳይ ቆይታለች። ስንዴ፣ ገብስ፣ ቡና፣ ድንችና የደጋ ፍራፍሬና ሌሎችም የአካባቢው ዋነኛ የግብርና ምርቶች ናቸው። ከተማዋ ለአጎራባች አካባቢዎች
የኢኮኖሚ ምንጭ ብትሆንም የመሰረተ ልማት ችግሮች የነዋሪዎች የረጅም ጊዜ ጥያቄ ሆኖ ቆይቷል። በጣም ደስታ ተሰማን። የቆየች ከተማ ናት። እንግዲህ ይህንኑ ታሪክ ማየት ትልቅ ነገር ነው። ይህን ያሳየን ጌታ ደግሞ የተመሰገነ ይሁን። ከተማችን አድጋ እኛም ከሰው እኩል ልጆቻችንም ለወደፊት እንጀራቸው ሰፋ እንደምል ለመዋጮም ወደኋላ የምንል ሰዎች አይደለንም። የከተማ እድገት እኮ ሀገር ማለት ነው። ሀገራችን ስታድግ ያለን እንድንሸጥ ቅር ያሰኘናል? አያሰኘንም። ደስታ ይሰማናል። በጣም ደስታ ነው ተሰማኝ። ቡላ አታድግም በሚል ብዙ ኢንቨስተሮች ብዙ ብር ያላቸው ሰዎች ወደ ሌላ ሀገር እየሄዱ ሲያለሙ ቆይቷሉ። ትልቁ ችግር ኢንቨስትመንት የለም፣ ኢንፍራስትራክቸሮች የሉም። ለምሳሌ ማብራት ኃይል ብዙ ቦታ ወደ ገጠር ከተማዎች ጫፍ ላይ አልደረሰም። ሌላ ደግሞ ኢንቨስት የሚያደርጉ ኢንቨስተሮች ጎብኝቷት አቁም ቡለን። አሁን ግን ያ ነገር ሁሉ ተቀርፎ ቡሌ ከተማ አስተዳደር ዛሬ ተመስርቷል። ይሄ ከተማ አስተዳደር ደግሞ ሲመሰረት በጣም ደስ ብሎናል። በህብረት ሆነን ይሄን ከተማ ለማሳደግ ጥረት እናደርጋለን ብዬ አስባለሁ። አድነነት ጀባንቶና ያንን ያኖተን አንድ ላይ ተባብረን ከተማችንን እናሳድጋለን። ነጋዴው፣ ባለሀብቶች እንዲሁም ሁሉም ማህበረሰብ ለቡሌ ከተማ እድገት መስራት አለበት። ባለሀብቶች ወደ አካባቢው መጥተው በተለያዩ የኢንቨስትመንት መስኮች እንዲሰማሩም ጥሪ ቀርቧል። አዳዲስ ኢኮኖሚ ኮሪደር በመስራት መሰረተ ልማት አቅርቦት በማጠናከር ቀልጣፋና ተደራሽ አሰራር በመጠቀም የስራ ዕድል ፈጠራን በማዳበርና ከተማችን ለነዋሪዎች ኑሮና ለልማት ባለሀብቱ ለኢንቨስት ለማድረግ ምቹ መሆኑን በመገንዘብ ለማልማት ለሚፈልጉ አካላት ከተማ አስተዳደሩ ዝግጁ መሆኑን ለመግለጽ ይወዳል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር አበባዮ ታደሰ ለከተማዋ ቀጣይ እድገት ህብረተሰቡ በአንድነት መተባበር እንዳለበት አሳስበዋል። ኢድማዋን የምትመጥን ከተማ አድርጋችሁ መስራት ይገባል። የክልላችን መንግስት ከተማው ይበልጥ እንዲያድግ የሚያስፈልጉ መሰረተ ልማቶችን በማሟላት ደረጃ የጀመረውን ስራ አጠናክሮ ይቀጥላል። እንደምታውቁት የጪጩ ቡሌ ሀረዋጩ መንገድ የአስፋልት መንገድ ያቋርጦ ያልፍበታል። ይሄ ትልቅ እድል ነው። እንደገናም ደግሞ በከተማው ላይ የመጠጥ ውሃ ፍላጎትን ሊቀርፍ የሚችል ትልቅ ፕሮጀክት እያሰራን ነው። እነዚህ ጉዳዮች ከተማውን በእጅጉ ይቀይራሉ። የቡሌ ከተማ የከተማ አስተዳደር ደረጃ ማግኘቷ ለአካባቢው ኢኮኖሚያዊና ማህበራዊ እድገት ትልቅ አቅም ይፈጥራል ተብሎ ይጠበቃል። ለኢቲቪ ተስፋዬ ለሜሳ፣ ጌዲዮ ዞን፣ ቡሌ ከተማ። የአእምሮ እድገት ውስንነት አንዱ የአካል ጉዳት አይነት ሲሆን አስፈላጊ የሆኑ አካባቢያዊና ማህበራዊ ግብዓቶች ባለመሟላታቸው ምክንያት በግላዊና ማህበራዊ ክንዋኔዎች ረገድ መዘግየት ስለመሆኑ የዘርፉ የሕክምና ባለሙያዎች ይናገራሉ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልማትና ማህበራዊ አገልግሎት ኮሚሽን የአእምሮ እድገት ውስንነት ያለባቸው ልጆች ማሰልጠኛ ተቋም ደግሞ በዚህ ላይ ትኩረት አድርጎ መስራት ከጀመረ 39 ዓመታትን አስቆጥሯል። ለመሆኑ ይህ ማዕከል ባለፉት በርካታ ዓመታት ምን ስራዎችን ሰራ? የአእምሮ ውስንነት ባለባቸው ልጆች ላይስ ምን ለውጥ አስገኘ? እድሉ ፈቀደ ምላሹን ይዟል። አብረን እንከታተል። እነዚህ ልጆች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልማትና ማህበራዊ አገልግሎት ኮሚሽን የአእምሮ እድገት ውስንነት ያለባቸው ልጆች ማሰልጠኛ ተቋም ውስጥ ያሉ ሰልጣኞች ናቸው። የአእምሮ እድገት ውስንነት አንዱ የአካል ጉዳት አይነት ሲሆን ለእድገት አስፈላጊ የሆኑ አካባቢያዊና ማህበራዊ ግብዓቶች ባለመሟላታቸው ምክንያት በግላዊና ማህበራዊ ክንዋኔዎች ረገድ መዘግየት መሆኑን የዘርፉ ሕክምና ባለሙያዎች ይናገራሉ። ይሁንና አስፈላጊው ድጋፍ ከተሟላ የአእምሮ እድገት ውስንነት ሊሻሻል የሚችል መሆኑን አያይዘው ይጠቁማሉ። እኛም በዚሁ ማዕከል የተመለከት ነው ይህንኑ ነው። ልጆቹ የአእምሮ እድገት ውስንነት አለባቸው። ይሁን እንጂ በጊዜ ሂደት የሽመና ስራና የእጅ ጥበብ ስራዎችን ሲሰሩ ተመልክተናል። አቶ አስፋው ሰሙ የማዕከሉ አስተባባሪ ሲሆኑ ስለ ማዕከሉና ስለ ልጆቹ ይናገራሉ። ማዕከሉ የተመሰረተው በ1978 እንደ ኢትዮጵያውያን አቆጣጠር፣ በፈረንጆቹ አቆጣጠር ደግሞ በ1986 ነው። እንግዲህ አሁን 39 ዓመት ሆኖታል። በሀገሪቱ የመጀመሪያው ነው በዚህ ስራ ላይ ወይ ደግሞ ይህን አገልግሎት በመጀመር እገዛ ከተደረገለት አይደለም የሰው ልጅ ሌሎች እንስሳት እንኳን ይሰለጥናሉ አይደለም እንዴ? በከፍተኛ ደረጃ ብዙ ዋጋ ብዙ ድካም ሊኖርበት ይችላል፣ ግን ከፍተኛ ለውጦችን እያየን ነው። አሁን
520 ልጆች ከዛን ዘመን ጀምሮ ራሳቸውን እየቻሉ እየተለወጡ ሰልጥነው ወደ ማህበረሰቡ ተቀላቅለው ራሳቸውን የሚያግዙበት ሁኔታ ተፈጥሯልና ለውጡ ቀላል አይደለም። ግን ስራው እጅግ ትጋት ይፈልጋል። ብዙ ዋጋ መክፈል ያስፈልጋልና ትልቅ ለውጥ አይተንበታል። ወይዘሮ ትርፌ ሙሉጌታ በልጃቸው ምክንያት ብዙ ውጣ ውረድ ማሳለፋቸውን በመናገር ማዕከሉ ልጃቸውን ጨምሮ የአእምሮ እድገት ውስንነት ባለባቸው ልጆች ላይ ጊዜ ሰጥቶ በመስራቱ ተጨባጭ ለውጥ ማየታቸውን ነው የተናገሩት። ይሄ ተቋሙ ይሄ ትምህርት ቤት ባይኖር እኔ ልጁም ተምሮ ውሎም አይገባም ነበር። ለምን አስገብቸው ነበር ትምህርት ቤት በቃ ገለልተኛ እንደ ሌላ አውሬ እያደረጉት እየሰደቡት መጨረሻ እዚህ ይዤው መጥቼ ገባ። እግዚአብሔር ይመስገን። አልጋ ላይ ነበር የሚጸዳዳው ብዙ ጊዜ። ከዛ ተለውጦ መጥቶ እዚህ ተቋም ከገባ በኋላ አሁን ብዙ በቃ እዚህ የሚሰራውን ትምህርት ቤት ያደርጋል። ግብ ስትፈልግ ቆየችና በማዕከሉ ከሚታገዙ የአእምሮ እድገት ውስንነት ካላቸው ልጆች መካከል የወይዘሮ አዜብ ተስፋዬ ልጅ አንዷ ናት። ለመሆኑ ማዕከሉ በተለይ በእድሜያቸው ትንሽ የሆኑ የአእምሮ ውስንነት ያላቸውን ልጆች እንዴት ይንከባከቧቸዋል? ለመጀመሪያ ጭንቅላቷ አትችልም ነበር። በርግጥ ጭንቅላቷ አትችልም ነበር። ያው በስፖርት ነው ሁሉ ነገር ከእግዚአብሔር በታች ስፖርትም ግድ ነው። ስፖርት ካልሰሩ በቃ ድርቅርቅ እንደሚሉ ምንም መንቀሳቀስ ይቅርና በቃ ሁሉ ነገራቸው እንደሚደራረግ በደንብ ስልጠና ሰጡን። በአመት በቃ ሰጥናል። አዲስ ሰዎችን እያሉ እሱን በደንብ ሰልጥነናል። በቃ ብዙ ጥቅም ነው የምናገኘው። በዚህ በጎ ስራ 39 ዓመታትን ያስቆጠረው ማዕከሉ በርካታ እገዛ እንደሚያስፈልገው የማዕከሉ የትምህርት የህፃናትና የወጣቶች ፕሮግራም አስተዳዳሪ ሙሉ ሰው ነጋ ጥሪያቸውን ያስተላልፋሉ። ይህንን ስራ ለመስራት በጎ አድራጊዎች፣ ፍላጎት ያላቸው ባለሀብቶች፣ ይህንን ፕሮግራም የሚከታተሉ ምናልባትም የተለያዩ መንግስታዊ ያልሆኑና መንግስታዊ የሆኑ ተቋማት በጎ አድራጊዎች እጃቸውን ቢዘረጉ ከኛ ጋር አብሮ መስራት ፍላጎት ቢያሳዩ መልካም ነው ብለን እናስባለን። ጥሪም እናስተላልፋለን። በ1978 ዓመተ ምህረት የተመሰረተው ይኸው ማዕከል በአሁኑ ሰዓት 400 የአእምሮ እድገት ውስንነት ያላቸውን ልጆች እያገዘም ይገኛል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ መጽደቁን ተከትሎ ፌስታልን ለሚተኩ ምርቶች ያለው ፍላጎት መጨመሩን በዘርፉ የተሰማሩ ባለሙያዎች ተናገሩ። ከወረቀትና ከጨርቅ የተለያዩ የዕቃ መያዣ ዘንቢሎችን የሚያመርቱት ባለሙያዎች አዋጁ የአካባቢ ብክለትን ከመከላከል ባለፈ ለዜጎችም የስራ ዕድል እንደሚፈጥር ነው የገለጹት። ኤዶም አማረ ዝርዝር አላት። በኢትዮጵያ በየአካባቢው የሚጣል አገልግሎቱን የጨረሰ የፕላስቲክ ምርት ለወንዞችና ለአካባቢ መበከል ዋነኛ ምክንያት መሆኑን ጥናቶች ያመላክታሉ። ይህንን መነሻ በማድረግ በተለይም ከአንድ ጊዜ በላይ አገልግሎት የማይሰጡ የፌስታል ምርቶችን ከገበያ የማስወጣት እንቅስቃሴ ተጀምሯል። ታዲያ በዕለት ተዕለት የግብይት እንቅስቃሴያችን በስፋት የምንጠቀምበት ይህ ምርት ከገበያ ሲወጣ በምትኩ ምን መጠቀም ይቻላል የሚለው የበርካቶች ጥያቄ ነው። በፌስታል ተኪ ምርቶች ላይ የተሰማሩ ስራ ፈጣሪዎች በበኩላቸው ከወረቀትና ጨርቅ የሚዘጋጁ ምርቶች የህብረተሰቡን ጥያቄ እንደሚመልሱ ይናገራሉ። እየሰራን ያለነው ፌስታልን የሚተካ እቃ መያዣ ቦርሳ ነው እየሰራን ያለነው። የሚታጠብ ነው። እየታጠበ ረጅም ጊዜ የምንጠቀም ከአካባቢ ብክለት አንጻር የአካባቢ ብክለትን የሚከላከል ምርት ነው እየሰራን ያለነው። ከላስቲክ የሚሻልበት ምክንያት ያው ስቲጂየም ግሬስ አለው። ከዛ ባለፈ ደግሞ አካባቢን ስለማያቆሽሽ ይሄኛው የተሻለ ነው። ተፈላጊነትም አለ። ስራ ፈጣሪዎቹ በቅርቡ የወጣውን አዋጅ ተከትሎ የሚያመርቷቸው የፌስታል ተኪ ምርቶች ተፈላጊነት መጨመሩን ተናግረዋል። አመት በላይ ሆኖኛል። እኔ ከመንግስት ካወጣው አቅጣጫም በፊት ነበር የጀመርኩትና ለራሴም ስለምጠቀም እንዲ ለጓደኞቼ ምሰራ ነበር። የጨርቆች ከጨርቅም ደግሞ የሚሰሩ ማቴሪያሎች አሉ። የጨርቅ ቦርሳዎች ማለት ነው። ያን ጊዜ ብዙ እንትን አልነበረም፣ ብዙ ፈላጊ አልነበረም። ባዛር ላይ ይዘን የተመለስነው ብዙ አንዳንድ ሰው አልፎ ነበር የእንትን የሚለው። ግን አሁን አዋጁ ከወጣ ወዲህ ትዕዛዞች እየተቀበልን ነው። በጣም ተቀባይነት አለው ሰው ጋር ስራው። በጣም ሰው ኦርደር ያደርጋል። ከጊዜውም ጋር ደግሞ አሪፍ የሆነ ስራ ነው። በዛ ላይ ደግሞ ተቋራጭነትም ያለው አይመስለኝም። ፌስታል ስለተከለከለ አሁን ግዴታ ሰው ኦርደር ስለሚያደርግ ሰው በጣም ይፈልገዋል፣ ኦርደር ያደርጋልና አዋጭ ነው በጣም።
በገበያው ላይ የተፈጠረውን የፍላጎት መጨመር ከግምት በማስገባት ምርቶቹን በስፋት በማምረት በተመጣጣኝ ዋጋም ለህብረተሰቡ እያቀረቡ መሆኑን ስራ ፈጣሪዎቹ ይገልጻሉ። 3 ሳይዝ ነው የምንሰራው። ትልቅ ሳይዝ አለ። ትልቅ ሳይዝ ማለት ይሄ ኩርቱ ፌስታል የሚባለውን በዘልማድ እሱን የሚተካ አለ። ሁለተኛ ደግሞ መካከለኛው አለ። ትንንሾች ደግሞ አሉ የምሳ እቃ መያዣ አይነት 100 ፍሬና ከ100 ፍሬ በላይ ሲሆን 25 ብር እናስረክባቸዋለን። አንዳንዶች ደግሞ የድርጅታቸው ሎጎ እንደ ማስታወቂያም እንደ አድቨርታይዘርም ሲጠቀሙ ደግሞ ያ ከህትመቱ አኳያ ታይቶ የሚወሰን ዋጋ ነው የሚሆነው። ዋጋው እንደ ወረቀቱ ግራምና እንደ ወረቀቱ ኳሊቲ ይወሰናል። ከ20 ብር ጀምሮ ነው ያለው። ሚኒ የሚባሉት 20 ብር ናቸው። ወረቀቶቹ ኳሊቲያቸው እየጨመረ በሄደ ቁጥር ደግሞ በዛው ልክ ዋጋውም እየጨመረ ይሄዳል። ለወረቀትና ለጨርቅ ዘንቢል ምርቶች ያለው ፍላጎት እየጨመረ የሚሄድ በመሆኑ ወጣቶች ወደ ስራው ቢገቡ ተጠቃሚ እንደሚሆኑ ባለሙያዎቹ ይመክራሉ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኤቲቪ 57 ዜናችን አሁንም እንደቀጠለ ነው። ሰዓቱ የአየር ትንበያ መረጃን የምናዳምጥበት ሰዓት ላይ ነው የደረስነው። ባለሙያዋ ሳምራዊት አበበ ስቱዲዮ ተገኝታለች። እንዴት አመሸሽ ሳምራዊት? ደህና አመሻል። ደህና። እስቲ የሰሞኑ የዛሬ የነገም የከነገ ወዲያም የአየር ትንበያ መረጃዎች ምን ያመላክታሉ ሳምራዊት? እሺ አመሰግናለሁ አልጋነሽ። እንግዲህ በዛሬው ውሎ በሰሜን ምዕራብ፣ በመካከለኛው በሰሜን ምስራቅ እንደዚሁም ደቡብ የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዘው በአዲስ አበባና ጎንደር ዝናብ ተመዝግቧል። በነገው ዕለትም የክረም ዝናብ ተጠቃሚ በሆኑት የሀገራችን አካባቢዎች ላይ የተስፋፋና የተጠናከረ የደመና ሽፋንና ክምችት ይኖራቸዋል። ከዚሁም ጋር ተያይዘው በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ፣ በሲዳማ፣ በጋምቤላ፣ በማዕከላዊ ኢትዮጵያ፣ በምዕራብ መካከለኛና ደቡብ ኦሮሚያ እንደዚሁም በሁሉም የቤንሻንጉል ጉሙዝና የአማራ ክልል ዞኖች እንደዚሁም በደቡብ እና ምስራቅ ትግራይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በደቡብ ጎንደር፣ በምስራቅ ጎጃም እንደዚሁም በምዕራብ ሸዋ በጥቂት ስፍራዎቻቸው ላይ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። እንግዲህ በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታ በነቀምቴና ባህር ዳር ዝናባማ እንደዚሁም በሐዋሳና መቀሌ ቀላል ዝናብ፣ በጅማ፣ ኮንሶ፣ ጋምቤላና አርባ ምንጭ ቀላል ዝናብ፣ በሐረር፣ ሰመራ፣ አዳማና ጎዴ ደመናማ የአየር ሁኔታ የሚኖራቸው ሲሆን በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ ያገኛሉ። እንግዲህ አልጋነሽ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳምራዊት። መልካም ምሽት። እኔም አመሰግናለሁ። እንቀጥላለን ተመልካቾቻችን። የኢትዮጵያ ታምርት ንቅናቄ ህብረተሰቡ ለሀገር ውስጥ ምርቶች ያለውን አመኔታ ማሳደጉ ተገልጿል። የንቅናቄውን የእስካሁን አፈጻጸም በተመለከተም በኢቲቪ ዳጉ ፕሮግራም ላይ የተገኙ ባለድርሻ አካላት ንቅናቄው የሀገሪቱን የማምረቻ ዘርፍ ተጠቃሚ ማድረጉን ተናግሯል። አገርነሽ አየልኝ ዝርዝር አላት። በኢትዮጵያ ያለውን የመልማት ፍላጎትና የሚገጥሙ ችግሮችን መነሻ በማድረግ የተፈጠረው የኢትዮጵያ ታምርት ንቅናቄ አምራች ዘርፉ ላይ የሚታዩ ችግሮችን በመቅረፍ የሚሰራበት ፕሮጀክት ነው። በመሆኑም የዘርፉን ችግሮች በመቅረፍ ውጤታማ ለማድረግ ንቅናቄው አስፈላጊ ነው ይላሉ በኢትዮጵያ ታምርት ንቅናቄ ፕሮጀክት ጽሕፈት ቤት የአቅም ግንባታና የምርምር ተቋማት ክላስተር አስተባባሪው ዮናስ መኩሪያ። ራሱ አምራች ዘርፉ ራሱን የሚመራበት የማኔጅመንት ሲስተሙን፣ የአመራረት ስልቱን እንዲሁም ደግሞ የሚጠቀምባቸውን ቴክኖሎጂዎች፣ የሰው ኃይል ልማቱን በተለይ ደግሞ ከክህሎት አኳያ ያለውን አንጻር ምርታማነትን በአጠቃላይ የሚጎትቱን ወይም ደግሞ የሚጎዱና እንዲሁም ደግሞ ተወዳዳሪ እንዳይሆን የሚያደርጉ በርካታ ችግሮች አሉበት። ስለዚህ እነኚህን ችግሮች ከመፍታት አኳያ ነው የኢትዮጵያ ታምርት ንቅናቄ ወደ ስራ ሊገባ የቻለው ማለት ነው። በ2014 ስራውን የጀመረው ንቅናቄው ከችግሮቹ መካከል በጉልህ የሚታዩትን በመለየት በአጭር ጊዜ መፍታት የሚቻልበትን መፍትሄ በማፈላለግ ኢኒሼቲቮችን ቀርጾ ወደ ስራ መግባቱን የሚያነሱት በኢትዮጵያ ታምርት ንቅናቄ ፕሮጀክት ጽሕፈት ቤት የፋይናንስ ግምሩክና ግብአት ክላስተር አስተባባሪ የሆኑት ታደለ አስማረ በዚህም ውጤታማ መሆን መቻሉን ይገልጻሉ። 3 ነገሮችን ከግምት ውስጥ ማስገባት ነበረብን። አንደኛ እንዴት ተቋማዊ ማድረግ ይቻላል የሚለውን ማየት ነበረብን። 2 ደግሞ እንዴት ባለቤት ማድረግ እንችላለን። ከዛም ባለፈ ደግሞ ዘላቂነቱንስ እንዴት ማረጋገጥ እንችላለን። ምክንያቱም የአምራች ኢንዱስትሪው ማነቆ በአንድ ጊዜ የሚፈታ አይደለም፣ በቅንጅት የሚፈታ ነው። ለማኑፋክቸሪንግ ዘርፉ ያለን
ማህበረሰባዊ ግንዛቤ ምን ይመስላል የሚለውን በደንብ ግንዛቤ ላይ ፎከስ አድርጎ በመስራት በኩል የሚሰራ አንድ ምዕራፍ ነው። ሁለተኛው በደንብ ወደ አክሽን የምንገባበት የድርጊት መርሃ ግብራችን ወይም የድርጊት ምዕራፋችን ነው። ሶስተኛው ፌዝ ደግሞ አፍተር 3 years የሚካሄደው የባለቤትነት ወይም ደግሞ መሪ ኢንዱስትሪዎችን በመምረጥ እና ትልቅ ኢንዱስትሪዎችን የበለጠ ደግሞ ካምፓኒ ባለሀብቶች መሪ እንዲሆኑ በማድረግ በኩልና ያው ፐብሊክ አይደለም የሚመራው ከዚህ በኋላ ዘርፉን ፕራይቬቱ የግድ ኦውን እንዲያደርገው ይፈልጋል። በዛ ልክ እንዲሰራ ተደርጎ የተደበት አግባብ ነው ያለው። ለሀገር ውስጥ አምራች ዘርፉ ከማምረት ባሻገር አስፈላጊው የሀገር ውስጥ ምርቶች ላይ ያለው ህዝባዊ አመኔታን ማግኘትና ወደ ገበያው መግባት መቻል መሆኑን የሚያነሱት በጨርቃ ጨርቅ ምርት ዘርፍ የተሰማሩት ኃይለ ሥላሴ ገብረ ክርስቶስ በንቅናቄው ይህን እውን ማድረግ መቻሉን ያነሳሉ። ምርትና ምርታማነትን ከማምጣት በፊት ትልቁ ነገር የሚያስፈልገው ገበያ ነው። መቼም ያመረትሽው ነገር ገበያ ላይ ወጥቶ መሸጥ መቻል አለበት። ያን ምርት ደግሞ ለመሸጥ ደግሞ በትክክል ኢትዮጵያ ውስጥ የሚመረቱ ምርቶች ዓለም አቀፍ ደረጃቸውን ያሟሉ እንዲሁም ደግሞ ሰዎች ከከፈሉበት በላይ መገልገል የሚችሉባቸው ምርቶች ናቸው ብሎ ህዝባችን በሀገር ውስጥ ምርት እንዲኮራና ለሀገር ውስጥ ምርት ያለው ግንዛቤ እንዲቀየር ትልቅ ካምፔን የተሰራበት ነገር ነው። ውጭ ይመጡ የነበሩ ምርቶችን በሀገር ውስጥ እንዲመረቱ የተለያዩ ውሳኔዎችም ሲደረጉ ነበር ከዛ በኋላ። ስለዚህ እነዚህ ከፍተኛ የሆኑ በኢትዮጵያ ታምርት የመጡ ለውጦች ናቸው። የሀገር ውስጥ ምርቶች በገበያው ያገኙትን ተአማኒነት ለማስቀጠል አምራች ዘርፉን የሚያገለግሉና የሚደግፉ ሌሎች ተቋማትም አሰራራቸው ፈጣንና አጋዥ ሊያደርጉ ይገባል ይላሉ። ትልቅ ገበያ አለ፣ ፖቴንሻል ማርኬት አለ። ግን ያ ፖቴንሻል ማርኬት ደግሞ ይህንን ገበያ ደግሞ ልንይዝ የምንችለው ደግሞ አናቂ የሆኑ አሰራሮች ወይንም ደግሞ በገዢዎች ወይንም ህዝቦቻችን በአገር ውስጥ ምርት ላይ ያላቸው ተቀባይነት መጨመሩ ብቻ አይደለም። የተለያዩ አይነት የመንግስት መዋቅሮች ውስጥ ያሉ ሰራተኞችም ሊሆኑ ይችላሉ፣ ሌሎችም ሰዎች አመራሮች ኢትዮጵያ ውስጥ መመረቱን እና ኢትዮጵያ ውስጥ እንዲመረት ሰፖርት ወይንም ኢነንስ ማድረግ ለኔም ነው ብሎ ማሰብ መቻል አለባቸው። በንቅናቄው የመጀመሪያ 3 ዓመታት ብቻ 830 ያክል ነባር የሆኑና በተለያዩ ምክንያቶች ስራቸውን አቁመው የነበሩ ኢንዱስትሪዎችን 13800 የሚሆኑ በአነስተኛና መካከለኛ ኢንዱስትሪዎች ዘርፍ አዳዲስ እንዲሁም 325 የሚሆኑ ትልልቅ ኢንዱስትሪዎችን ወደ ስራ ማስገባት መቻሉም ተነስቷል። አሁን በርካታ ዜጎች የተለያዩ ስራዎችን በመስራት የኑሮ ጫናን መቋቋም አለፍ ሲልም የኑሮ ደረጃን ማሻሻል የግድ መሆኑን በመረዳት የራሳቸውን ስራ ፈጥረው እየተንቀሳቀሱ ይገኛሉ። የዛሬዋ ባለ ታሪካችንም ስራ ፈታ ቤት በተቀመጠችበት አጋጣሚ የጀመረችው ስራ ዛሬ ላይ እየተስፋፋ እንደሚገኝ ነው የምትናገረው። ስራዋን ለማስፋት በማሰብ መኖሪያ ቤቷን ወደ ዳቦ ቤት የቀየረችው ባለ ታሪካችን ምን እንደገጠማት ከራሷ አንደበት ነግራናለች። እንከታተል። ስሜ ወይዘሮ ሀጉሽ ተክለራያ እባላለሁ። የምሰራው ስራ ጣፋጭ ምግቦች ላይ ነው። ማለትም ዳቦ፣ ኬክ፣ ኩኪስ፣ የተለያዩ ፋስት ፉዶች እነሱን በማምረት ነው አሁን ያለሁት ማለት ነው። የተለያዩ ስልጠናዎችን ከወሰድኩ በኋላ ቤት ውስጥ ባለኝ ነገር እንጀራም የተለያዩ አምባሻ ድፎች ምናምን ነገር እንደዚህ ማዘጋጀት ጀመርኩ ማለት ነው። ያው የገበያ ሁኔታ ሳየው የሰው ፍላጎት ጥሩ ሆኖ ሳገኘው ይሄ ነገር ሰፋ አድርጌ ብሰራው ቢይዘው ተጠቃሚ ይኖራል፣ እኔንም የተወሰነ ለውጥ ላገኝበት እችላለሁ በሚል ያው ወደ ስራው በስልጠና በመደገፍ የተለያየ ነገሮችን በማሟላት ወደ ስራው ገብቻለሁ ማለት ነው። በጣም ብዙ ስልጠናዎች ከ10 ስልጠናዎች በላይ ወስጃለሁ። ያ ስልጠና ከወሰድኩ በኋላ ደግሞ በጣም ለስራ የበለጠ ፍቅር እንዲያድርብኝና ተነሳሽነቴ ጨምሮ የተለያዩ ቻሌንጆችን በማለፍ እንግዲህ ያው በተቻለኝ አቅም አሁን ላይ እዚህ ሁለተኛ ብራንቼን ከፍቼ አዲሱን ስራ ጀምሬያለሁ ማለት ነው። እኔ እዚህ ለመድረስ በጣም ብዙ ቻሌንጆችን አልፌያለሁ፣ በጣም ማለት ነው። ግን እነዛ ቻሌንጆች በቃ ይሄ ከባድ ነገር ነው ብዬ ብቶ በቃ እዚህ ላልደርስ እችላለሁ። ስለዚህ ቻሌንጅ እስከ መጨረሻው ድረስ መታገል ያስፈልጋል። ሙሉ ለሙሉ ቻሌንጅ የጠላ ብቻ ሳይሆን መረጃ ያጣም ሰው ሊሆን ይችላል። ፍላጎት ኖሮት ግን
በምን መንገድ ምን ይደረጋል? ኢቭን ንግድ ፍቃድ የት ሄዶ እንደሚወጣ ማያውቁ ሰዎች እኮ ሊኖሩ ይችላሉ። የቦታ እጥረት አለብኝ። ምሳሌ እኔ አሁን መኖሪያ ቤቴ ላይ ነው ዋናው ማምረቻዬ። ይሄ ማቀነባበሪያ ነው እና መሸጫም ጭምር ነው። ግን መኖሪያ ቤት ላይ ስታመርቺ ከአኗኗርሽ ጋር ትንሽ ያስቸግራል። ምቹ ሆኖ አይደለም። ድምጽ ይረብሻል። ሌሊት አንዳንዴ የሆነ ምቾት ላይ ሰጥሽ ይችላል። እንደ መኖሪያ ላትቆጥሪ ትችያለሽ ምናልባት። ግን የራሴ ስለሆነ ግዴታ ይሄንን ቻሌንጅ ችየው ሰርቼ ራሴን ብለውጥ ይሻላል፣ ከምቾት ይሻላል ይሄ ነገር። እስካሁን የመጀመሪያው ብራንች ላይ 6 ሰራተኞች አሉኝ። አሁን እዚህ ደግሞ 5 ሰራተኞች አሉኝ። አጠቃላይ ወደ 11 ከራሴ ጋር 12 ሰራተኞች ያው አሉኝ ማለት ነው ከራሴ ጋር። ያው እኔም ከዚሁ ስራ ተጠቃሚ ስለሆንኩኝ ማለት ነው። ወደ ውጭ ዘገባችን አልፈናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጥሪ አቅርበዋል። ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሁፍም የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል ብለዋል። ዛራ መሐመድ ትንታኔ ያላት። በእስራኤልና በኢራን መካከል የተጀመረው ግጭት እየተባባሰና በአጸፋዊ ምላሾች ታጅቦ 6ኛ ቀኑን ይዟል። የቡድን 7 ሀገራት ስብሰባን አቋርጠው ወደ ሀገራቸው የተመለሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘ ማህበራዊ ገጻቸው ባጋሩት ጽሁፍ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል፣ ኢራንም ያለምንም ቅድመ ሁኔታ እጅ እንድትሰጥ የሚል ጥሪ አቅርበዋል። ዶናልድ ትራምፕ የኢራኑ ሃይማኖታዊ መሪ አያቶላ አሊ ካሚኒን የት እንዳሉ እናውቃለን፣ ነገር ግን ለጊዜው እሳቸውን መግደል አንፈልግም ሲሉም ተደምጠዋል። ትራምፕ አያይዘውም ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎች ወታደራዊ መሳሪያዎች በብዛት አሏት፣ ነገር ግን አሜሪካ ከሰራቻቸው አይበልጡም በማለት ማስፈራሪያ አዘል ንጽጽር ውስጥም ገብተዋል። ኢራን ትላንት ብቻ 30 ሚሳኤሎችን ወደ እስራኤል በማስወንጨፍ የእስራኤል የደህንነት ቢሮ ላይ ጥቃት ስለማድረሷ የኢራን ወታደራዊ ምንጮች ገልጸዋል። በተጨማሪም በቀን ከ200 ሺህ በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራው በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ በኢራን ባለስቲክ ሚሳኤል ተመቷል። ማጣሪያው 60% የሚሆነውን ነዳጅ ለእስራኤል የሚያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙን ሮይተርስ ዘግቧል። በሌላ በኩል እስራኤል በኢራን ሚሳኤል የወደሙ ቦታዎችን ጋዜጠኞች እንዳይቀርጹና እንዳይዘግቡም ከልክላለች። 2 የአሜሪካ ባለስልጣናት ለሲኤንኤን እንደተናገሩት ከሆነ አሜሪካ አማራጮችን ትመዝናለች። በትራምፕ በኩል በአሜሪካ ወታደራዊ ኃይሎች የኢራንን የኒውክሌር ማከማቻ ለመምታት ሀሳብ እንዳለም አንስተዋል። ይህን መሰረት በማድረግ አንድ የእስራኤል ከፍተኛ ባለስልጣን ለሲኤንኤን እንደተናገሩት ትራምፕ የኢራንን የኒውክሌር መርሃ ግብር በማፍረስ እስራኤልን እንደሚያግዙ እናምናለን ብለዋል። አሜሪካ በይፋ ባትገልጽም ተጨማሪ ተዋጊ ጀቶችን ወደ መካከለኛው ምስራቅ ስለማሰማራቷ ግን የተለያዩ ዘገባዎች እያመለከቱ ነው። ማለዳውንም በቀጠለው የእስራኤልና ኢራን ግጭት ኢራን የእስራኤልን የአየር ኃይል ጦር ሰፈሮች በሃይፐርሶኒክ ሚሳኤሎች መደብደቧን አስታውቃለች። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ጥቃት የኢራን የኒውክሌር መርሃ ግብር በከፍተኛ ሁኔታ ወደ ኋላ ቀርቷል ሲሉም ተደምጠዋል። ኢራን በበኩሏ የምታደርገው ድብደባ ሁሉ እስራኤል የኢራንን ሉዓላዊነት በመድፈር በግዛቷ ውስጥ ለፈጸመችው ጥቃት የተሰጠ ምላሽ ነው ብላለች። በዚህ በአጸፋ በታጀበው ጦርነት እስካሁን ኢራን ውስጥ ወታደራዊ አዛዦችና የኒውክሌር ሳይንቲስቶችን ጨምሮ ቢያንስ 224 ሰዎች ሲገደሉ በእስራኤል ደግሞ 24 ሰዎች መሞታቸው ተገልጿል። ዛሬ ማለዳ ላይ 2 የኢራን ሚሳኤሎች ወደ እስራኤል ተሻግረው በቴል አቪቭ ላይ ጉዳት አድርሰዋል። ለመረጃው ቢቢሲ፣ ሲኤንኤን እና አልጀዚራን ተጠቅመናል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የምዕራፍ 1 ኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። በምዕራፍ 2 1 ሰዓት ላይ እንገናኛለን። ቢዝነስና ስፖርትም ይኖረናል። አብራችን ቆዩ።